ሰላም ሰላም የዩሬካ አካዳሚ ቤተሰቦች እንደምን አላችሁ? በዚህ ቪዲዮ የኤስኤቲ የማትሪክ ጥያቄዎችን እንሰራለን። ላይክ እና ሰብስክራይብ አድርጋችሁ ቪዲዮን ብታዩት ያበረታታናል። በስተመጨረሻም ለሚኖራችሁ ጥያቄም ይሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልን። በቻልነው አቅም ለጥያቄዎቻችሁ መልስ ለመስጠት እንሞክራለን። በመጀመሪያ የምናየው የሲኖኒምስ አይነት ጥያቄ ነው። ተመሳሳይ ትርጉምን እንሰጣለን። አንደኛ ኢሮኖስ፣ ኤ ኢነርመስ፣ ቢ ሮንግ፣ ሲ ኢሮድድ፣ ዲ ዊክ። መጀመሪያ ኢሮነስ ማለት ምን ማለት ነው? ኢሮነስ ማለት የተሳሳተ containing an error or mistake የተሳሳተ ማለት ነው። ከዚህ ተመሳሳይ ቃል ሊሰጠን የሚችል wrong ነው፣ ስህተት not correct፣ false እንደማለት ነው። wrong ስህተት ማለት ነው። ስለዚህ የዚህ የኢሮነስ ተመሳሳይ wrong ይሆናል ማለት ነው። ሌሎችን ቃላቶች ስናይ ኢነርመስ ማለት የኤ አማራጭ በጣም ግዙፍ ማለት ነው። አንሪሌትድ ወርድ ነው። ከትክክል መሆንና አለመሆን ጋር አያያዝም። ሲም ኢሮድድ ይላል። ኢሮድድ ማለት የተሸረሸረ ማለት ነው። ይሄም የምንፈልገው አይነት ቃል አይደለም። ዊክ ደካማ ማለት ነው። አንሪሌትድ ወርድ ነው። ስለዚህ የአንደኛ ጥያቄ ቁጥር መልስ ቢ ሮንግ ይሆናል። ሁለተኛ ሴይዝ፣ ኤ ስታርት፣ ቢ ሪሊዝ፣ ሲ ሌንግዝ፣ ዲ ግራስፕ። ሴይዝ ማለት መያዝ ለቅ ማድረግ ማለት ነው። ቴክ ሆልድ ኦፍ ሳደንሊ ኦር ፎርሲብሊ ይላል። በኃይል ወይም ደግሞ በድንገት መያዝ ማለት ነው ሴይዝ። ከዚህ ጋር ተመሳሳይ ሊሆን የሚችለው ቃል ግራስፕ ነው። ምክንያቱም ግራስፕ ማለት መያዝ ወይም መጨበጥ ማለት ነው። ተመሳሳይ ቃላችን የምንፈልገው ቃል ዲ ግራስፕ ይሆናል። ስታርት ማለት መጀመር ማለት ነው። አንሪሌትድ ወርድ ነው፣ እናጠፋዋለን። ሪሊዝ ማለት መልቀቅ ማለት ነው። ይሄም የምንፈልገው ቃል አይደለም፣ እናጠፋዋለን። ሌንግዝ ደግሞ አንሪሌትድ ቃል ስለሆነ ሌንግዝም እናጠፋዋለን። ስለዚህ የሁለተኛ ጥያቄ ቁጥር መልስ ዲ ግራስፕ ይሆንልናል ማለት ነው። ሶስተኛ ፌብል፣ ኤ ስቶሪ፣ ቢ ዊክ፣ ሲ ትሩዝፉል፣ ዲ ፕላንት። ፌብል ማለት ትርጉምን እናይና ከዛ ለሱ ተመሳሳይ ሊሆን የሚችል ቃል ነው አሁንም የምንፈልገው። ፌብል ማለት ተረት ወይም ደግሞ አፈ ታሪክ ማለት ነው። ኤ ታይፕ ኦፍ ስቶሪ ዩዥዋሊ ዊዝ a moral lesson and often involving animals። አፈ ታሪክ ወይም ደግሞ ተረት ማለት ነው ፌብል ማለት። ከፌብል ጋር ተመሳሳይ ቃል ሊሆንልን የሚችለው ስቶሪ ነው። ምክንያቱም ስቶሪ ማለት ሀተታ ወይም ታሪክ ማለት ነው። የምንፈልገው አይነት ቃል ነው ስቶሪ። ቢ ዊክ ነው የሚለው ዊክ ማለት ደካማ ነው፣ የምንፈልገው ቃል አይደለም። ትሩዝፉል ሀቀኛ እንደማለት ነው። ይሄም የምንፈልገው ቃል አይደለም። ፕላንት ተክል የምንፈልገው ቃል አይደለም። ስለዚህ የሶስተኛ ጥያቄ ቁጥር መልስ ኤ ስቶሪ ይሆናል ማለት ነው። አራተኛ አሎትመንት፣ ኤ ኳንቲቲ፣ ቢ ኤቭሪቲንግ፣ ሲ ሼር፣ ዲ ዲስካሽን። አሎትመንት ማለት ድርሻ ማለት ነው። ፖርሽን ኦር ሼር ዳት ኢዝ ዲስትሪቢዩትድ ቱ ሳምዋን፣ ድርሻ ማለት ነው። ከዚህ ጋር ተመሳሳይ ቃል ሊሆን የሚችለው ሼር የሚለው ነው። ምክንያቱም ሼር ማለትም ድርሻ ማለት ነው። divided and given as a part to a person ይለናል። ስለዚህ ሲ መልሳችን ይሆናልናል የምንፈልገው አይነት ቃል ስለሆነ። ሌሎች ግን ተመሳሳይ ቃል አይደሉም ለአሎትመንት። ኳንቲቲ የብዛት ነው፣ ይሄ የምንፈልገው ቃል አይደለም። ኢንፋክት አንሪሌትድ ወርድ ነው። ኤቭሪቲንግም አንሪሌትድ ነው። ዲስካሽንም አንሪሌትድ ነው። የምንፈልጋቸው ቃላት አይደሉም ኤ ቢ እና ዲ። ስለዚህ የአራተኛ ጥያቄ ቁጥር መልስ ሲ ሼር ይሆናል ማለት ነው። አምስተኛ ኢንዶለንት፣ ኤ ሌዚ፣ ቢ አርጀንት፣ ሲ ሜናሲንግ፣ ዲ አክቲቭ። ኢንዶለንት ማለት ትርጉምን እናይና ኢንዶለንት ማለት ሃቢቹዋሊ ሌዚ ኦር አቮይዲንግ አክቲቪቲ። ኢንዶለንት ማለት ሰነፍ ማለት ነው። መስራት የማይወድ ሰነፍ ማለት ነው። ለሱ ተመሳሳይ ቃል ነው የምንፈልገው። ተመሳሳይ ቃላችን የሚሆነው ሌዚ ነው። ሌዚ ማለት ሰነፍ ማለት ነው። ዝግተኛ፣ መስራት መንቀሳቀስ የማይወድ ማለት ነው ሌዚ። ኤ መልሳችን ይሆናል። አርጀንት ማለት አስቸኳይ ማለት ነው። የምንፈልገው ቃል አይደለም። ይሄ አንሪሌትድ ወርድ ነው። ሜናሲንግ አስፈሪ ማለት ነው። የምንፈልገው ቃል አይደለም። ኢንፋክት ኢት ኢዝ አንሪሌትድ ወርድ፣ ይሄም እናጥፈዋለን። አክቲቭ ኦፖዚት ወርድ እንጂ ተመሳሳይ ወርድ ስላልሆነ ዲ እናጠፋለን። መልስ ሊሆን አይችልም ዲ። ስለዚህ የአምስተኛ ጥያቄ ቁጥር መልስ ኤ ሌዚ ይሆናል ማለት ነው። አሁን ደግሞ በሁለተኛው ፓርት የአንቶኒምስ እናያለን። ተቃራኒ ቃላትን ትርጉም እንሰጣለን። ስድስተኛ
ኢነርመስ፣ ኤ ሶፍት፣ ቢ አቨሬጅ፣ ሲ ታይኒ፣ ዲ ዊክ። ኢነርመስ ማለት ምን ማለት ነው? ኢነርመስ ማለት በጣም ግዙፍ very large in size or degree በሳይዝም በዲግሪም ግዙፍ እንደማለት ነው። በጣም ትልቅ ወይም ግዙፍ ማለት ነው። የዚህ ተቃራኒ ቃል ስለምንፈልግ ለዚህ ተቃራኒ ሊሆን የሚችለው ደግሞ ታይኒ ነው ወይም ደግሞ very small የሚል ቃል የኢነርመስ ኦፖዚት ይሆንልናል ማለት ነው። ሲ ታይኒ ከሆነ መልሳችን፣ ኤ ማለት ሶፍት ይላል። ሶፍት ከኢነርመስ ጋር ኦፖዚት ቃል አይደለም፣ ምክንያቱም ሶፍት ማለት ለስለስ ያለ ማለት ነው። ኢነርመስ ግን በጣም ግዙፍ ነው። ሁለቱም ኦፖዚት አይደለም። ይሄኛው እናጠፋዋለን ማለት ነው። ሲ ሶፍት መልሳችን ሊሆን አይችልም። ቢ አቨሬጅ ነው፣ አማካይ ማለት ነው። ይሄም የምንፈልገው አይነት ቃል አይደለም። ይሄም ይጠፋል። ዊክም ደካማ ነው፣ ይሄም ይጠፋል። ስለዚህ የስድስተኛ ጥያቄ ቁጥር መልስ ሲ ታይኒ ይሆናል ማለት ነው። ሰባተኛ ኤክስፓንድ፣ ኤ ኮቨርድ፣ ቢ ኮንደንስ፣ ሲ ኮንጀስት፣ ዲ ኮንክሉድ። ኤክስፓንድ ማለት ትርጉሙ ምንድን ነው? ኤክስፓንድ ማለት ማስፋፋት ማለት ነው። ማሳደግ፣ to make something larger፣ ማስፋፋት ማሳደግ ማለት ነው። የዚህ ተቃራኒ ሊሆንልን የሚችለው ከአማራጮች መካከል ኮንደንስ የሚለውን ነው። ምክንያቱም ኮንደንስ ማለት to make something smaller or more compact፣ አንድን ነገር ማሳነስ ማለት ነው ኮንደንስ ማለት። ስለዚህ መልሳችን ኮንደንስ ይሆናል፣ ማሳነስ ወይም ማሳጠር ማለት ስለሆነ። ኤ ኮንቨርት ነው የሚለው አማራጮቹን ስናያቸው ኮንቨርት ማለት መቀየር ማለት ነው። ስለዚህ የምንፈልገው ቃል አይደለም ይሄኛው። ኮንጀስት ይላል። ኮንጀስትም የምንፈልገው አይደለም፣ ማገድ ማለት ነው። የምንፈልገው ቃል አይደለም፣ ይሄኛውም ይጠፋል። ኮንክሉድ፣ ይሄም የምንፈልገው ቃል አይደለም። ሰባተኛ ጥያቄ ቁጥር መልስ ቢ ኮንደንስ። ስምንተኛ ኩይሰንት፣ ኤ አክቲቭ፣ ቢ ዶርማንት፣ ሲ ዊክ፣ ዲ አንኮንሰርንድ። ኩይሰንት ማለት ምን ማለት ነው የሚል ጥያቄ እንመልስ። ኩይሰንት ማለት ጸጥ ያለ ወይም ደግሞ የተረጋጋ ማለት ነው። ኢንአክቲቭ ጸጥ ያለ፣ አትሬስት የተረጋጋ ያረፈ ማለት ነው። የዚህ ተቃራኒ ቃል ትርጉም ስለሆነ የምንፈልግ ለዚህ ተቃራኒ ሊሆንልን የሚችል ደግሞ አክቲቭ ማለት ነው። ኢትስ ዳይሬክት ኦፖዚት ቃል አክቲቭ ይሆናል። ኢንጌጅድ ኦር ሙቪንግ፣ ንቁ የሆነ የሚንቀሳቀስ እንደማለት ነው አክቲቭ። ስለዚህ መልሳችን ኤ ይሆንና ዶርማንት ማለት የኩይሰንት ተመሳሳይ እንጂ ተቃራኒ አይደለም። ስለዚህ ይሄኛው ኦፖዚት ቃል ስላልሆነ መልሳችን አይሆንም። ዊክም ደካማ ነው፣ አንሪሌትድ ወርድ ነው። ይሄኛውን እናጠፋዋለን። አንኮንሰርንድ ግድ የለሽ ማለት ነው። ከጸጥ ማለትና አለ ማለት ጋር ስለማይያዝ ይሄኛውን እናጠፋና የስምንተኛ ጥያቄ ቁጥር መልስ ኤ አክቲቭ ይሆናል ማለት ነው። ዘጠነኛ ቢሊትል፣ ኤ ክሪቲሳይዝ፣ ቢ ፍላተር፣ ሲ ኤግዛጀሬት፣ ዲ አዶር። ቢሊትል ማለት ማንቋሰስ፣ ማንቋሸሽ ማለት ነው። to speak of someone or something as unimportant or inferior፣ ማሳነስ፣ ማንቋሸሽ፣ ማንቋሰስ ማለት ከሆነ የዚህ ተቃራኒ ሊሆን የሚችል ማወደስ የሚል ቃል ነው መፈለግ ያለብን። ይሄኛውን ደግሞ ፍላተር ነው። praise excessively ማለት ነው። ፍላተር በጣም ማወደስ ማለት ነው። ክሪቲሳይዝ ማለት መንቀፍ፣ መገሰጽ ማለት ስለሆነ የቢሊትል ተቃራኒ አይደለም። ይሄኛው መልሳችን አይሆንም። ፍላተር ትክክለኛው መልሳችን ነው። ኤግዛጀሬት ማለት ማጋነን ማለት ነው። ማጋነን በመጥፎውም በጥሩም ማጋነን ነው የምንፈልገው። ግን እዚህ ጋር በጥሩ ኤክሴሲቭሊ ማጋነን ነው የምንፈልገው። ይሄኛው ሞር ጀነራል የሆነ ቃል ስለሆነ ኤግዛጀሬት መልሳችን ሊሆን አይችልም። ዲ አዶር ይላል። አዶር አንሪሌትድ ወርድ ነው። መውደድ ማፍቀር ማለት ነው። ከቢሊትል ጋር አንሪሌትድ ወርድ ነው። ዲ መልስ ሊሆን አይችልም። በዚህ መሰረት የዘጠነኛ ጥያቄ ቁጥር መልስ ቢ ፍላተር ይሆናል። አስረኛ ስታርትልድ፣ ኤ አሚዝድ፣ ቢ ሪላክስድ፣ ሲ ኢንድለስ፣ ዲ አስቶኒሽድ። ስታርትልድ ማለት ማስደንገጥ ማለት ነው። የማስደንገጥ ተቃራኒ ነው ከነዚህ አራት አማራጮች የምንፈልግ። እሱም ደግሞ መልሳችን የሚሆነው ሪላክስድ ነው። ፈታ ማለት ወይም ደግሞ ፈታ ያለ የተረጋጋ ማለት ስለሆነ ካም ኤንድ አምቦዘርድ የተረጋጋና ፈታ ያለ ማለት ስለሆነ ሪላክስድ መልሳችን እናደርግና አራቱን አማራጮች ትርጉማቸውን ስናይ አሚዝድ ማለት ማስደሰት ማለት ነው። ከማስደንገጥ ጋር አንሪሌትድ ወርድ ነው። ይሄኛውን እናጠፋዋለን። ኤንድለስ ማለቂያ የሌለው ማለት ነው። ይሄኛውን እናጠፋዋለን። አስቶኒሽድ ማስደነቅ ማለት ነው።
ይሄኛውን እናጥፈዋለን። ሶስቱም አማራጮች ማለትም ኤ፣ ሲ እና ዲ የስታርትልድ ኦፖዚት ሊሆኑ አይችሉም። በዚህ መሰረት የ10ኛ ጥያቄ ቁጥር መልስ ቢ ሪላክስድ ይሆናል ማለት ነው። ከዚህ ቀጥሎ የምንሰራው የሎጂካል ሪዝኒንግ ጥያቄዎችን እንሰራለን። ከአሁን ቀጥሎ ያሉ ጥያቄዎች በዚህ በተሰጠን ሀሳብ መሰረት አድርገን ነው የምንሰራው። 6 ቲቸርስ መላኩ፣ ናሆም፣ ጳውሎስ፣ ሮቤል፣ ሳምሶን፣ ካሪግቦ አሉ። እነዚህ 6 ቲቸርስ በተሰጠን 3 ፕሪሚስስ መሰረት ነው ጥያቄዎችን የምንሰራው። የመጀመሪያ ፕሪሚስ መላኩ ማስት ካም ቢፎር ሮቤል፣ መላኩ ሮቤልን ቀድሞ መምጣት አለበት። ጳውሎስ መስት ቢ ኦን ቱስዴይ፣ ጳውሎስ ማክሰኞ ላይ መሆን አለበት። እዚህ ጋር ማስት የሚል ልብ እያላችሁ ሂዱ። ካሪግቦ ማስት ቢ ኢሚዲየትሊ ቢፎር ኦር አፍተር ናሆም፣ ካሪግቦ እና ናሆም ኢሚዲየትሊ ዋን አፍተር ዘ አዘር ይላል። 11ኛ ጥያቄ ኢፍ ናሆም ኢዝ ኦን ሳተርዴይ ዌን ኢዝ ካሪግቦ፣ ናሆም ቅዳሜ ከሆነ ካሪግቦ መች ነው ይላል። ስለ ናሆም እና ስለ ካሪግቦ የሚናገረው ከሶስቱም ፕሪሚስስ ሶስተኛ ነው። እዚህ ጋር ትኩረታችን እናድርግ። ካሪግቦ ማስት ቢ ኢሚዲየትሊ ቢፎር ኦር አፍተር ናሆም፣ ካሪግቦ ከናሆም ኢሚዲየትሊ ቀጥሎ ወይም ቀድሞ መምጣት አለበት። ስለዚህ ናሆም ሳተርዴይ ከሆነ ካሪግቦ መቼ መሆን የሚችለው አይዘር ፍራይዴይ ኦር ሳንዴይ። ከአማራጮቹ ውስጥ ፍራይዴይ ኦር ሳንዴይ የሚል እናያለን። እዚህ ጋር ማንዴይ ነው የሚለው ይሄኛው እናጠፋዋለን። ቢም ዌንስዴይ ነው የሚለው ይሄኛው እናጠፋዋለን። ተርስዴይ ነው የሚለው ዲ ይሄኛው እናጠፋና ስለዚህ መልሳችን ፍራይዴይ ይሆናል ማለት ነው። ለምን ፍራይዴይ ያልነው? ናሆም ሳተርዴይ ነው። ካሪግቦ መቼ ነው መሆን የሚችለው? ኢሚዲየትሊ ቢፎር ኦር አፍተር ሳተርዴይ። ስለዚህ አይዘር ፍራይዴይ ኦር ሳንዴይ መልሳችን ሊሆኑ ይችላሉ። በዚህ መሰረት የ11ኛ ጥያቄ ቁጥር መልስ ሲ ፍራይዴይ ይሆናል ማለት ነው። 12ኛ አሁንም ተመሳሳይ ፕሪሚስስ ነው ያሉን። ጥያቄው ብቻ ነው የተቀየረው። በፕሪሚስሱ መሰረት እንመልሳለን። ኢፍ መላኩ ኢዝ ኦን ዌንስዴይ ሮቤል ካናት ቢ ኦን ዳሽ፣ ኤ ሳተርዴይ፣ ቢ ተርስዴይ፣ ሲ ፍራይዴይ፣ ዲ ማንዴይ። መላኩ ሮብ ከሆነ ሮቤል መች መሆን አይችልም ይለናል። እዚህ ጋር ስለ መላኩና ስለ ሮቤል የሚናገረው ፕሪሚስ የመጀመሪያ ፕሪሚስ ነው። እሱ ጋር ትኩረታችን እናድርግ። መላኩ መስት ካም ቢፎር ሮቤል፣ መላኩ ሮቤልን ቀድሞ መምጣት አለበት ይለናል። በዚህ መሰረት መላኩ ዌንስዴይ ከሆነ ሮቤል ከዌንስዴይ ቀጥሎ ያሉት ቀናቶችን ነው ብቻ መሆን የማይችለው። ጥያቄው ካናት ቢ ስለሚለን ሮቤል መስት ቢ አፍተር መላኩ ብለናል። ኢፍ መላኩ ኢዝ ኦን ዌንስዴይ፣ መላኩ ሮብ ላይ ከሆነ ሮቤል ካናት ቢ ኦን ዌንስዴይ ኦር ኤርሊየር፣ ሮቤል ሮብና ከዛ በፊት ያሉ ቀናት መሆን አይችልም። ለምን? ሮቤል ከመላኩ ቀጥሎ ነው መምጣት ያለበት። መላኩ ዌንስዴይ ላይ ከሆነ ሮቤል ደግሞ ከዌንስዴይ ቀጥሎ ባሉት ቀናቶችን ነው መሆን የሚችለው። ስለዚህ መልሳችን ሊሆን የሚችለው ሮቤል ካናት ቢ ኦን ዌንስዴይ ኦር ኤርሊየር፣ ሮብና ከሮብ ቀድሞ ባሉ ቀናቶች ሮቤል መሆን አይችልም። ስለዚህ ማንዴይ ቱዊስዴይ የሚሉ ካሉ መልሳችን ይሆናል ማለት ነው። ይሄኛው ሳተርዴይ ነው የሚለው መልሳችን አይሆንም። ይሄኛው የቢ አማራጭን ተርስዴይ ነው የሚለው፣ የሲ አማራጭ ፍራይዴይ ነው የሚለው መልሳችን አይሆንም። በዚህ መሰረት የ12ኛ ጥያቄ ቁጥር መልስ ዲ ማንዴይ ይሆናል ማለት ነው። 13ኛ who can be assigned on Monday፣ ማንዴይ ላይ አሳይን ሊደረግ የሚችል ማን ነው? ኤ መላኩ፣ ቢ ካሪግቦ፣ ሲ ጳውሎስ፣ ዲ ሮቤል። እዚህ ጋር ምን ይላል? ጳውሎስ ማስት ቢ ኦን ቱዊስዴይ፣ ጳውሎስ ቱዊስዴይ ላይ መምጣት አለበት የግድ ነው እዚህ ጋር መስት ስለሚል። ስለዚህ ጳውሎስ ማንዴይ ላይ መምጣት አይችልም ማለት ነው። እዚህ ጋር እናጠፋዋለን። ጳውሎስ ማክሰኞ እንጂ ሰኞ መሆን አይችልም። እዚህ ጋር ስንመጣም ካሪግቦ ማስት ቢ ኢሚዲየትሊ ቢፎር ኦር አፍተር ናሆም። ኢሚዲየትሊ የምትል ቃል ትኩረት አድርጉና እዚህ ካሪግቦ ለምሳሌ ሮብ ከሆነ ናሆም ሐሙስም ማክሰኞ መሆን ይችላል። ለምን? ኢሚዲየትሊ ቢፎር ኦር አፍተር ስለሚለን። አንዳቸው ለአንዳቸው ቀጥሎ ባለው ወይም ቀድሞ ባለው ቀን ነው መምጣት የሚችሉት። ካሪግቦ ማንዴይ ከሆነ ግን ናሆም አይዘር ሳንዴይ ኦር ቱዊስዴይ ነው መሆን የሚችል። ቱዊስዴይ መሆን አይችልም፣ ጳውሎስ ተይዘዋል። መላኩ ማንዴይ ሆነ ማለት ካሪግቦ መች መሆን አለበት ማለት ነው? ማክሰኞ መሆን አለበት ኢሚዲየትሊ ስለሚለን። ማክሰኞ ግን ተይዘዋል።
በማን ነው የያዘው? ጳውሎስ ማክሰኞ ስለያዘው መልአኩ ጳውሎስን ኢሚዲየትሊ ቀድሞ መምጣት አይችልም። ስለዚህ መልአኩ የሚልን እናጥፈዋለን። ቀጥሎ ምን ይላል? ካሪግቦ ማስት ቢ ኢሚዲየትሊ ቢፎር ኦር አፍተር ናሆም። ካሪግቦና ናሆም አንዱ ኢሚዲየትሊ ቀጥሎ ከአንደኛው መምጣት አለበት። ስለዚህ አንደኛቸው ለምሳሌ ማንዴይ ሆኑ ብንል ሌላኛው መች መምጣት አለበት? ቱዊስዴይ። ከማንዴይ ኢሚዲየትሊ ቀጥሎ ያለው ቀን ቱዊስዴይ ስለሆነ፣ ግን ደግሞ ቱዊስዴይ ማንን ሰጠነዋል? ጳውሎስን ስለሰጠነው ማንዴይ ላይ ካሪግቦም ይሁን ናሆም መምጣት አይችሉም ማለት ነው። ለምንድን ነው መምጣት የማይችሉት? ካሪግቦ ማንዴይ ላይ ከሆነ ናሆም የግድ ቱዊስዴይ ላይ መሆን አለበት፣ ግን ደግሞ ቱዊስዴይ ተሰጥቷል ለሌላ ሰው። ስለዚህ ካሪግቦና ናሆም መምጣት አይችሉም ማለት ነው ማንዴይ ላይ። ከመልአኩና ከሮቤል ነው አሁን ደግሞ መልሳችን የምንፈልግ። ወደ አንደኛው ፕሪሚስ ስንመጣ መልአኩ መስት ካም ቢፎር ሮቤል፣ መልአኩ ሮቤልን ቀድሞ መምጣት አለበት ብሎናል። ስለዚህ መልአኩ ሮቤልን ቀድሞ መምጣት ካለበት የመጀመሪያው ቀናት ስለሆነ ይሄኛው ሮቤል መንደይ ላይ ከመጣ መልአኩ ከመንደይ ቀጥሎ ያለውን ቀን ከመጣ ይሄኛው ከዚህ ጋር ይምታታል ማለት ነው። ስለዚህ መልሳችን መሆን የሚችለው መልአኩ ነው መሆን የሚችለው። ለምንድነው መልአክ ያለው? መልአኩ ቢፎር ሮቤል መምጣት ስላለበት መልአኩ ማንዴይ ብናረገው ሮቤል ደግሞ ከሮብ ቀጥሎ ባሉ ቀናት መሆን ስለሚችል ማለት ነው። ስለዚህ የ13ኛ ጥያቄ ቁጥር መልስ ኤ መልአኩ ይሆናል ማለት ነው። 14ኛ ኢፍ ናሆም ኢዝ ኦን ዌንስዴይ ዌን ኢዝ ካሪግቦ። ናሆም ሮብ ከሆነ ካሪግቦ መች ነው ይላል። ኤ ሳተርዴይ፣ ቢ ፍራይዴይ፣ ሲ ማንዴይ፣ ዲ ተርስዴይ። ስለ ናሆም እና ስለ ካሪግቦ የሚናገረው ፕሪሚስ ሶስተኛው ፕሪሚስ ነው። እዚህ ጋር ትኩረታችን እናድር። ካሪግቦ ማስት ቢ ኢሚዲየትሊ ቢፎር ኦር አፍተር ናሆም። ካሪግቦ እና ናሆም ዋን አፍተር ዘ አዘር ኢሚዲየትሊ መሆን አለባቸው ይላል። ናሆም ዌንስዴይ ከሆነ ካሪግቦ መች ነው መሆን የሚችለው? አይዘር ትዊስዴይ ኦር ተርስዴይ። ለምን? ኢሚዲየትሊ ቢፎር ኦር አፍተር ስላለን ትዊስዴይ እና ተርስዴይ የሚል እናያለን። ትዊስዴይ ግን በጳውሎስ ስለተያዘ ያለና የብቸኛው አማራጭ ተርስዴይ ብቻ ይሆናል ማለት ነው። ስለዚህ መልሳችን ተርስዴይ ይሆናል። ዲ ተርስዴይ። የነበሩን ጥያቄዎቻችን በዚህ ጨርሰናል። ለሚኖራችሁ ጥያቄ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከተመቻችሁ ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።